ሩታ አሁን ገና ትክክለኛ ውሳኔ እንደወሰንሽ ነው የሚሰማኝ። ምክንያቱም ትላንት ከኔ ጋር ካወራሽ በኋላ ብዙ ነገሮችን አወራን፣ በስልክ ተደዋውለን ብዙ ነገሮችን ወሰንሽ። ካሁን በኋላ ሜሪም ሆነች ዳኒም ደስታም ለህይወትሽ ላይ ማንም ሰው እንደማያስፈልግሽ ብዙ ነገሮችን አውርተን ነበረ። የፋይሉን ጉዳይ ረሳሽ እንዴ ብዬሽ ጠይቄሽ ነበርና ያን ጉዳይም እንዳረሳሽ ደስታ ላንቺ ህይወት እንደማይሆን እንደማይመጥንና በጣም ደስ ብሎኛል በዚህ ውሳኔሽ ሩታ። በዛ ላይ ደግሞ ኤፍሬምንና ደግሞ አብርሽንም እዚህ ጋር አስታርቅሻልና ያ ደግሞ በጣም ደስ የሚል ነገር ከህይወት ይወጣም ትኝ ነኝ ነው ሩታ። ያ ሁሉ ነገር አውርተን ያ ሁሉ ተስፋ ሰጠሽኝ ምን ሆነሽ? ደስታኒ እናንተ ተነጋግረን መግባባት እንችላለን። እንደዚህ የምትጫወችብኝ ተነጋግረን መግባባት ለምንድን ነው በጣም ትኝ? ወይኔ ጉዴ እንዴ ምን ሆነሽ ነው? ይሄ ሁሉ ነገር ታረክሽ በኋላ ወጣ ምናምን ትኛለሽ? ተስፋ ከሰጠሽኝ በኋላ ሩታ እኔ እኮ ስላፈቀርኩሽ ነው አይደል? ተነጋግረን መግባባት እንችላለን። ቆይ ተረጋጋ። ምን ሆነሽ ነው? ደስታ ተረጋጋ። በቃ ከዚህ በኋላ አጠገብሽ አልደርስሽ። አታገኝም ሩታ። ቻው መልካሙን ምን ይችላል። ቻው። ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ከሀገር ውስጥም ከሀገር ውጭም ያላችሁ ቻናሌ ቤተሰቦች ሰላማችሁ ብዝት ይበል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህን ቻናል ደግሞ ሰብስክራይብ ያላደረጋችሁ ካላችሁ አሁኑ ሰብስክራይብ እንድታደርጉት ፈልጋለሁ። ይህን ቪዲዮ ስትጀምሩ ሁላችሁም ላይክ ማድረግ እንዳይረሳ። ሰሞኑን ትንሽ ጠፈት ብዬ ነበረ። ያው ከሩታ ጋር ማንኛውም ነገሮችን ስናወራ ነበር በስልክ ረጅም ሰዓት ስልክ ማውርተናል፣ ቪዲዮ ኮል ማውርተናልና እዚህ ጋር ግዴታ ማስገባት ስለሌለብኝ ነው ያን ነገር እና በውስጥ ያለውን ነገር ሁሉ አውርተኛለች። ያኔ ለደስታ ጥሩ ሰው እንዳልሆነ ብዙ ነገሮችን ለሷ ፋይል ልኬላት ነበር፣ የፎቶ የቪዲዮ የቮይስ ማስረጃዎችን በጠቅላላ ብዙ ሴቶች ላይ ሲጫወት የነበረ ልጅ ስለሆነ ያን ነገር ላንቺ አይመጥንሽም፣ ደስታ ላንቺ አይሆንሽም። ኢቭን ከአብርሽ ጋር እንኳን ባትሆኚ እኔ ከሌላ ሰው ጋር ብትሆኚ ችግር የለብኝም፣ ግን ደስታ ላንቺ የሚሆን አይደለም፣ ላንቺ ህይወት የሚመጥን አይነት ሰው አይደለም፣ ላንቺ አይሆንሽም፣ ጥሩ ሰው አይደለም ብዬ በተናገርኩ መሰረት ለውሱም ለአብርሽም ልኬለት ነበር ያን ፋይል፣ ለሩታም ልኬላቸው ነበረ። ግን እስካሁን ድረስ ለምን እንደዘገየች አላቅም ነበረ። ትላንት የዘገየችበትን ምክንያት ሁሉን ነገር እያንዳንዱን ነገር ነግራኛለች እና ያን ነገሮችን ፊክስ አድርጋ ያየን ነው እና ሩታ ያለችበት ሁኔታ ሩታ ያለችበት ነገር በጣም ደስ የሚል ነገር ነው። ቤተሰብ አሁን ያየን ያለነው ነገር በጠቅላላ ሁሉም ነገር ደስ የሚል ነገር ነውና ሩታ በዚሁ እንድትቀጥይ ይፈልጋለሁ። ያው ትላንትም ኤፍሬምና አብርሽን አስታርቀሻል። ሰሞኑን የሰራሻቸው ያላችሁ ነገሮች እያንዳንዱ ደስ የሚል ነገሮች ናቸውና ከአሁን በኋላ መነግርሽ ሜሪንና ደስታንም ዳኒንም ወደ ህይወትሽ እንዳታስመጪ። ምክንያቱም ባለፈውም እንደዛው ከኔ ህይወት ውጡልኝ፣ አልፈልጋችሁም፣ ላያችሁ አልፈልግም፣ ከእናንተ ጋር መሆን አልፈልግም፣ መታየትም አልፈልግም ብለሽ በሁለተኛ ቪዲዮ መልሰው ጠርተውሽ ይቅርታ ምናምን ሲጠይቁሽ ጉጃቸውን ስመሽ አቅፈሽ ምናምን ታርቀረሻቸዋልና እነሱ ህይወትሽን ከማበላሸት ህይወትሽን ከመበጥበጥ ውጪ ምንም የሚፈይዱልሽ ነገር የለም። አንቺ ጋር የሚመጡት እዛ ኮንተንት ሲያጥርባቸው የነሱ ቻናል ላይ ኮንተንት መስራት ሲያቅታቸው ሲያጥርባቸው የሚሰሩት ነገር የሚያወሩት ነገር ተንኮል የሚሰሩበት ሰው ሲጠፋ እናንተ ጋር ይመጡና ተንኮል ይሰሩባቸዋል። አንቺ ጋር አብርሽ ጋር ማለት ነው። ምክንያቱም ለእናንተ አሳቢ ነኝ እያሉ ይመጣሉ። ከዛ በኋላ መበጥበጥ ነው ስራቸው እንጂ አንድ ቀን እንኳን ሜሪና ዳኒ ጥሩ ስራ ሰርቶ አይቻናቅምና የሆነ የረባ ነገር ጥሩ ነገር ሰውን ሲያስታርቁ ሽምግልና ሲቆሙ ሰው ጋር ጥሩ ነገር ፍቅር ምናምን ሲያደርጉ አይተናናቅም። ቤተሰብ እስቲ አይታችሁ የምታውቁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እኔ አይቼ አላቅም፣ አንድም ቀን ሆነ ጥሩ ነገር ሲሰሩ አይቼ አላቅም። እና ለዛ ነው እኔ ሩታን ጠንቀቅ በይ፣ ከነዚህ ልጆች ጠንቀቅ በይ። ምክንያቱም ጥሩ ሰዎች አይደሉም። ሜሪ እንኳን በእድሜ በልጣት በጣም ትልቅ ሰው ናት። ሜሪ የሷን አይነት የሩታን የምታክል ልጅ እንኳን ማድረስ የምትችል ልጅ ናትና በጣም ትልቅ ሰው ሆና ተግባሮቿ ነገሮቿ በጠቅላላ ግን የህፃን ልጅ ድርጊት ነው የምታደርገው። ሙሉ ነገር የምታደርጋቸው ነገሮች በጠቅላላ ህፃናት የሚያደርጉትን ይሄ ተንኮል ክፋት ብቻ የምታደርገው እንደ የሰውን ትዳር ከመበጥበጥ ውጪ የሰውን ትዳር በቃ ማፋታት ብጥብጥ ብቻ ነው የሚታያቸው ሁለቱም ሰዎች እና እነሱን ሰዎች ስላባረርሽ ደስ ብሎኛል ሩታ። ከአሁንም በኋላ ተመልሰው መምጣታቸው አይቀርም። አሁንም መተው ይቅርታ ሩታ ምናምን ብለው መለማምጣታቸው ማይቀር ነው። ገባሽ አይደል? ግን የዚህን ሰዓት ደግሞ አንቺ ውሳኔሽ ላይ ጸንተሽ ካሁን በኋላ መምጣት እንደሌለባቸው ህይወትሽ ላይ መግባት እንደሌለባቸው አሁንም ቢሆን ማስተማር አለብሽ ቢያስባሉ። ምክንያቱም የአንቺ ህይወት የአንቺ ነው። አንቺ ነሽ ተጠንቅቀሽ ያን ነገር ማስተካከል የምትችይው ስለማስብ ነው። ልጅሽን አንቺ ብቻሽን ሆነሽ ማሳደግ ትችያለሽ፣ በደስታ ማሳደግ ትችያለሽ። ማንም ሰው አጠገብሽ ሳይኖር የትኛውም ወንድ አጠገብሽ አያስፈልግሽም። ለብቻሽን መኖር ትችያለሽ፣ ለብቻሽን ማሳደግ ትችያለሽ። ነፃ ሆነሽ ማሳደግ ትችያለሽ። ግዴታ ለአንቺ ወንድ ያስፈልጋል ማለት አይደለም።
አብርሽ ሄዶ ከሄርሜላ ጋር ስለሆነ አንቺ ከሌላ ግዴታ ከወንድ ጋር መሆን አለብሽ ማለት አይደለም። ብቻሽን ሆነሽ ህይወትሽን መምራት ማስተካከል ትችያለሽ ሩታ። ይሄን ነገር ሁሌ ነው የምነግርሽ። አንቺ የአንቺና አብርሽ ጉዳይ አብቅቶለታል ማለት ይቻላል። በቃ አብቅቶለታል። ከዚህ በኋላ አብርሽ አንቺን ይፈልግሻል ብዬ አላምን። በየትኛውም አጋጣሚ ከአንቺ ጋር ይሆናል ብዬ ስለማላምን ማለት ነው። ለዛ አንቺ ህይወትሽን ብቻሽን ሆነሽ ልጅሽን አሳድገሽ ይሄ ነገር ደግሞ እርግጥ ሆኖ ሁለተኛው ልጅሽን አርግዘሽ ከሆነ ሁለተኛው ልጅሽን ሲመጣ ሁለቱን ልጆችሽን በፍቅር የእናትነትን ፍቅር የሰጠሽ የእናትነትን ክብር እያሳየሽ ከነሱ ጋር መቀጠል አለብሽ ብዬ ስለማምን ነው ይሄ ሁሉ ነገር የምነግርሽና እህቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔን ስለምትሰሚኝ ምልሽን ነገር ሁሉ እንደኔ ታናሽ ነኝ፣ ግን እንደ ታናሽ እንኳን ሳንቅኝ ምልሽን ነገር በሙሉ ስለምትሰሚኝ ከልብ አመሰግናለሁ። አብርሽም እዛ ጋር ያለው ህይወት ተመችቶታል፣ እዛ ያለው ነገር ተመችቶታል፣ ጤናማ ነው። እዛ ያለው ነገር በጠቅላላ ሰላም ተሰምቶታል። እዛ ከሄርሜላ ጋር መሆኑ በቃ እዛ ሰላም የሚሰማው ከሆነ እዛ ጥሩ ሙድ ውስጥ ካለ መተው ነው እንጂ ሌላ ነገር መበጥበጥ እንትን መፍጠር ምናምን እሱ የህፃናት ተግባር ስለሆነ ካሁን በኋላ እንዲያ ነገር ባታርጊ ጥሩ ነው ብዬ አስባለሁ። ሩታዬ ያው አቤላና ደግሞ ማርቲም ደግሞ አንድ ላይ የሚሆንበት አጋጣሚ ሰሞኑን እየታየ ነው። አንዳንድ እንትኖች ያው ለአቤላም ደስ ብሎኛል። ምንም ያህል ባይመቸኝም አቤላ ምንም ያህል ብዙ ፋውሎችን ቢሰራ ብዙ ሚስቴኮችን ቢሰራ ግን ያው የአብርሽ ወንድም ማለት የኔም ወንድም ነው። በጥፋት ቢኖርበትም አሁን ግን አሪፍ ልጅ አጠገቡ ካለች ማርቲና እሱ ደግሞ አንድ ላይ የሚሆንበት አጋጣሚ በጣም ሰፊ ስለሆነ ከሷ ጋር ይቀጥል የምትሉ ሰዎች ካላችሁ ኮሜንት ላይ እንድጽፉልኝ ፈልጋለሁ። የአቤላና የማርቲም ጉዳይ በጣም አሪፍ ሆኖ እየቀጠለ ነው ያለውና በጣም አሪፍ ነው እስካሁን ባለው ነገር። በቃ አብርሽና ሄርሜላም ሰላም ናቸው። ማርቲና አቤላም አንድ ላይ ናቸው። ሩታም ደግሞ ከማንም ተገላግላ ብቻዋን ህይወቷን ለመምራት እየታገለች ነው። ያም ነገር በጣም አሪፍ ነው። ሁሉም ነገር መስመር እየያዘ ይመስለኛል አሁን ላይ ያለው ነገርና በዚሁ ቢቀጥል በዚሁ መንፈስ ቢሄድ አሪፍ ነው ብዬ አስባለሁ። ለሁሉም ሰላም፣ ለሁሉም ጤንነት ማለት ነው። ምክንያቱም እንደዚህ ሲሆን ሁሉም ሰው ሰላም ይሆናል። ሁሉም ቤተሰብ ሰላም ሆኖ ይቀጥላል። አብርሽና ሄርሜላም ሰላም ሆኖ ይቀጥላሉ። ሩታም ብቻዋን ሰላም ሆና ትቀጥላለች። እዛ ጋር ደግሞ ሜሪና ዳኒም እንደፈለጉ ይግማማሉ። ሌላ ሰው ጋር ሄደው ክፋት የሚሰሩትንም ፋውል የሚሰሩትንም ተንኮል የሚሰሩትንም ይቀጥላሉ። እነሱ ይመቻቸው እዛ። ግን እኔ ሩታ ሰላም ብቻ እንድትሆንልኝ የምፈልገው እህቴ፣ ሁሌም ሰላም ነሽ እንድትቀጥይ ነው የምፈልገው። በዛ ጋም ያው ምንም ቢከፋኝም አብርሽና ሄርሜላ አንድ ላይ ስለሆኑ ደስ ብሎኛል። አንቺ ደስታ ያስደስተኛል። እኔ ሄርሜላ ክፉ ነገር አልመኝልሽም፣ ባፈቅርሽም በወድሽም። ግን ያው አብርሃም መጥፎ ሰው አይደለም፣ ጥሩ ሰው ላይ እንደደግሽው ያው የልፋትሽን ዋጋ አግኝተሻል ብዬ አስባለሁ። ግን ለአንቺ የሚሰማኝ የፍቅር ስሜት መቼም ቢሆን እንደማይቀንስ አሁንም መንገር ፈልጋለሁ። ደግሜም ደጋግሜም አፈቅርሻለሁ፣ እወድሻለሁ ሄርሜላ። ያው የለ ማለት ነው የምፈልገው ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት የዓለም ዳርቻ ከሀገር ውስጥም ከሀገር ውጭም ያላችሁ ቻናሌ ቤተሰቦች ለምታሳዩን ሰፖርት በሙሉ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበል። ከሀገር ውጭ ያላችሁ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ ለሀገር ምድራችሁ ያብቃችሁ። ላለው ቤተሰባችሁ ሰላም ይሁን፣ ትዳራችሁ ሰላም ይሁን። እናንተንም በጣም ከልብ አመሰግናለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። የዛ ሰው ይበላል። ቴንክ ዩ